እንዴት ናችሁ? እንግዲህ ሄኖክና ሳምሪ ጥሩ ላይ አይደሉም ማለት ነው። በጣም ተደባብረዋል። እዛ ላይ ደግሞ በመሃል ሌላ ሴት ስለገባች ነው ማለት ነው። እንግዲህ ሳምሪም በጣም ራሷን ለመጉዳት እያሰበች ነው። ብርጭቆን በመስበር ራሷን እጇን ልትቆርጥ ብዙ ነገር ልታደርግ እየጣረች ነው ማለት ነው። በጣም ተጎድታለች። ልቧ ተሰብሯል። እንግዲህ በጣም ይዋደዱ ነበረ፣ ግን በመሃል ላይ ሌላ ሴት ስለገባች ነው ፍቅራቸው እንደዚህ የሆነው ማለት ነው። በዚህም ማለት እንግዲህ ሳምሪ ሁለት ልብ ሆናለች። ልቁራጥ እጄን አልቁራጥ ምን ላድርግ እያለች እንዳትጨክንም ሊያማታን እንዳታደርግም ደግሞ ማድረግ ፈልጋለች። እንደዛ እየሆነች እንግዲህ ራሷን ልትጎዳ ነው ማለት ነው። ሰው ጋር አትጨመርም፣ ብቻዋን ነው የምትውለው። ክላስ ዘግታ ነው የምትውለው ማለት ነው። በዚህ ማለት እንግዲህ እጇን በስለታማ ነገር ቆርጧል። እንግዲህ ሳምሪ በሄኖክ በጣም ስለተናደደች እጇን ቆርጧል ማለት ነው። እንግዲህ እዚህ ላይ የሚላት ሰው የለም፣ ምክንያቱም ክላስ ዘግታ ነው የምትውለው ማለት ነው። እንግዲህ እጇን በመቁረጥ እጇን ልትጎዳው ችላለች ማለት ነው። እንግዲህ በዚህ መሀል እያለቀሰች ክላስ ዘግታ እያለቀሰች ነው ያለችው። እውነት ለመናገር ሳምሪ በጣም ነው የምታሳዝነው። ስላፈቀረች ብቻ እንደዚህ እየተጎዳ እየተቀጣች ነው ያለችው ማለት ነው። እሱም ያው ሌላ ሴት ከጓደኝነት ፈጠረ እንጂ የሚያፈቅረው ሳምሪን ነው። በዚህ መሀል እንግዲህ እጇን ስለቆረጠኝ ራሷን ስታ ትወድቃለች ማለት ነው። እንግዲህ ራሷን ስታ ወድቃ ለተወሰነ ደቂቃ በኋላ ነው ሰው የደረሰላት። እንግዲህ በር ከፍቶ አባቷ ሲገባ እጇን ቆርጣ ደማምታ ወድቃ ማለት ነው። በዚህ መሀል እንግዲህ አባቷ የሰው ያደህ ድረሱልኝ በማለት ያነሳታል ማለት ነው። በዚህ መሀል እንግዲህ ቬነስ እና ሄኖክ እየተዝናኑ ነው ማለት ነው። እየተዝናኑ ነው ሁለታቸው። እንግዲህ ምንም እዛ ላይ ሳምሪ እየተጎዳች ነው። እዚህ ላይ እሱ ሌላ ሴት ጋር የክላስ ተማሪ ናት በማለት ከሷ ጋር ነው ጊዜ የሚያሳልፈው። ሳምሪን በቃ ሙሉ በሙሉ ትቷታል። ልቦ ከሷ ጋር ቢሆንም ግን ትቷታል ማለት ይቻላል። እሱ ደግሞ እዚችኛቱ ጋር ነው የሚታየው፣ እዚች ጋር ነው ጊዜውን የሚያሳልፈው። ይሄን ነገር ደግሞ ሳምሪ ስላልወደደች ነው ከዚህ የራቀችው ማለት ነው። እንግዲህ ቬነስም ተዝናና ተጫወት እንጂ ዘና ብል ፈታ ብል ትለዋለች። እሱ ግን በህልሙ ሳምሪም ራሷን ስታወድቃለች። እዚህ ላይ ሳምሪም ሄኖክ ከዚህ ላይ ሲያቃየው ስላደረ አሁንም ምንም ውስጡ ልቡ ደስተኛ አይደለም፣ ፈርቷል ማለት ነው። እንግዲህ እዚህ ላይ ደግሞ ቬነስ ተዝናና ተጫወት ነው እያለችው ያለው። እሱም እንግዲህ መዝናናትና መጫወት ያልፈለገበት ምክንያት ሌላ ምክንያት እንዳለው ውስጡ ደስተኛ እንዳልሆነም ይነግራታል ማለት ነው። እንግዲህ እሷም ከኔ ጋር ያለህ ግንኙነት ነው ወይ እንደዛ ያደረገ ደስተኛ እንዳትሆን ያደረገ ትለዋለች። በዚህ ማለት እንግዲህ እንደተጻጸተም ከሷ ጋር መሆኑ እንደተጸጸተውም ትነግረዋለች። እሱም ምን እንዳልተጸጸተና ከሷ ጋር ጓደኝነት መጀመሩ ምንም የሚጸጽተው ነገር እንደሌለና ምንም ሰላም እንደሆነም ይነግራታል ማለት ነው። እንግዲህ ወደፊት የሚመጣው ነገርም ሄኖክ እያስፈራው ነው ማለት ነው። እዚህ ላይ ከሷ ጋር ምንም የሀብታም ልጅና ቆንጆ ሆና እሷ ጋር ቢያሳልፍም ግን ደስተኛ አይደለም ሄኖክ። እዚህ ላይ ግን ቬነስ ከእሱንን ሼም እያስያዘች ግን እሷ የክላስ ጓደኛሞች ነን በሚል ምክንያት እንግዲህ ሳምሪን ወደ ውጭ አስወጥታ እሷ እየገባች ነው ያለችው። እንግዲህ በዚህም ቬነስ ከጎኑ ናተኝ ከጎኑ ሆና ነው እንግዲህ አይዞህ እያለች ያለችው። እዚህ ላይ እንዲያግዛትም ፍቀድልኝ እያለችው ነው፣ እንድታግዘው ፍቀድልኝ እያለችው ነው። እንግዲህ አግዛለሁ በምን ምክንያት እሱ ሰው ስለሌለውና የደሃ ቤተሰብ ልጅም ስለሆነ እናቱ ለፍታ ነው ያሳደገችው። በዚህ ምክንያት እንግዲህ በደካማ ጎን ገብታ እንግዲህ እዚህ ላይ እሱንን የግሏ እያደረገች ነው። እንግዲህ እሱም እንደሚተማመንባትና በሚያስፈልገው ሰዓትም እንድታግዘው እንደሚነግራትም
ቃል ይገባላታል ማለት ነው። በዚህም መሀል እንግዲህ አመሰግናለሁ በማለት ቃል ይገባባሉ ማለት ነው። በዚህ መሀል እንግዲህ የሳምሪ የክላስ ተማሪ ጓደኛዋም እንግዲህ እየሮጠች ትመጣና ቬነስ ሄኖክ ሳምሪ በማለት የሆነችውን ነገር ትናገራለች ማለት ነው። እሱም በድንጋጤ እንግዲህ እሱም መነሳት ይጀምራል። ራሷን ልታጠፋ ራሷን በምላጭ ቆርጣ ራሷን ለማጥፋት እየሞከረ እንደሆነና ራሷንም ቆርጣ እጇ እንደጎዳችውም ትነግራቸዋለች ማለት ነው። እንግዲህ ራሷን ስታም ሐኪም ቤት እንደገባች ትነግራቸዋለች ማለት ነው። እንግዲህ እሷም ለትንሽ እንደተረፈችና እንደተጎዳችም ትነግረዋለች ማለት ነው። እሱም በሱ ምክንያት እንደሆነ በመረዳት ወይኔ እንደዚህ ባላደርጋት በእኔ ምክንያት ባይሆን ጎዳኋት በማለት እንግዲህ መጸጸት ይጀምራል ማለት ነው። እንግዲህ ቀድሞ አልተረዳትም ነበረ። መጀመሪያም በሱ ነው እየተጎዳች ያለችው። በጣም ተወደዋለች። እዚህ ላይ ግን ሌላ የተሻለች ሴት ሲያገኝ ነው ሂዶ የተለጠፈው ማለት ነው። በዚህም ምክንያት እንግዲህ ወይኔ ለኔ ብላ እያለ ደህና ሳለች ሳይረዳ አሁን ስትታመም ህመሟ ገብቶታል ማለት ነው። እንግዲህ በዚህ መሀል በይነስ መናደድ ትጀምርና አንተ ደግሞ ራስክን ለምን ትወቅሳለህ? አንተ ምንም አላደረክም እያለች መናደድ ትጀምራለች። እንግዲህ እሱም እኔ ነኝ ባለየ ህይወቷን እያበላሸው ነው። እወድሻለሁ ስል ቆይቼ አሁን ደግሞ አልወድሽም ብዬ እንደዚህ የራኳት እኔ ነኝ። ስለ ፍቅረት ማሰብ አልችልም ብዬ ያናድድኳት እኔ ነኝ። እኔ ጎድቻታለሁ በማለት እንግዲህ መጸጸት ይጀምራል ማለት ነው። እንግዲህ ክላስ ሊገባን የነበረ ክላስ አልገባም በማለት እንግዲህ ክላሱን ትቶ ሳምሪ ሄዶ ማየት እንደሚፈልግም ይነግራቸዋል። እንግዲህ ቬነስም በኋላ አብረን ሄደን እናያታለን ነው። ጭራሽ ነገሩን እያባበሰ ነው። እንግዲህ አብረው ጭራሽ ሄደው እሷን ሊጠይቁ ማለት ነው። ይሄን በጣም የሚያናድድ ነገር ነው። እንግዲህ በዚህ መሀል ደህና ወይ በማለት እንግዲህ ጥሏት እየሮጠ መሄድ ይጀምራል ማለት ነው። እንግዲህ በዚህ ምክንያት እንግዲህ የቬነስ ጓደኛ እንደዚህ ማለት የለብሽም ብላ ትቆጣታለች ማለት ነው። ምክንያቱም እሷ ለራሷ ታማ ጭራሽ ሌላ ንዴት ሊጨምሩ አብረን እንሄዳለን ስትል እንደ ሚስት እያደረጋት ነው ያለው። በዚህ መሀል እንግዲህ እሱ ጥሏት ደህና ወይ በቃ ብሎ ጥሏት ተናዶ ይሄዳል ማለት ነው። እንግዲህ እዚህ የደረሰችው በሱ ምክንያት ነው። ቬነስ እንግዲህ ሆን ብላ ነው እንደዚህ እያደረገች እየጎዳቻት ያለችው። እንግዲህ ቬነስም ሄዳን መጠየቅ እንደምትፈልግና ግን ደግሞ ሼም እንደያዛት ነው። ሼም ይዟታል። እንግዲህ ሳምሪም ሐኪም ቤት ሄዳ ተሽሏት ወደ ቤት መጣለች ማለት ነው። በዚህም ምክንያት እንግዲህ ሄኖክ ቀጥታ ቤት ድረስ በመሄድ ሳምሪን ጠይቋታል ማለት ነው። እንግዲህ ሁሉንም ነገር ስሰማ ደንግጬ ነው የመጣሁት። ይቅርታ በእኔ ምክንያት ነው። እንደዚህ ማድረግ የለብሽም ተጎዳሽ፣ እንዴት እንደዚህ ታደርጊያለሽ በማለት እንግዲህ ይለምናታል ማለት ነው። እንግዲህ ያዝንላታል። እሱ አዝኖላትም ነው ሊጠይቃት የሄደው ማለት ነው። እሷ ግን አታዝንልኝም፣ አንተ ልታዝንልኝም አትችልም፣ ጎርተኛንም እየጎዳኸኝም ነው። እሱም ደግሞ የፈለገ ነገር ቢፈጠር ራሷን መጉዳት እንደሌለባት መረጋጋት እንዳለባት እሱም ደግሞ እሷም ያናደዳት ነገር ቢኖር እሱ ብዙ ነገር ቃል ገብቶላታል። ብዙ ነገር እናደርጋለን፣ እንለወጣለን፣ ብዙ ነገር እናሳካለን ብሎ ቃል ስለገባላት ለዛ አሁን ያንን ነገር ሲተው ለዛ ነው የተናደደችው። እንግዲህ አሁን እሱ ሁሉንም ነገር ረስቶ ከሌላ ሴት ጋር ጊዜውን እያሳለፈ እሷን እየጎዳት ነው። ለዛም ነው እሷ መጥፎ ውሳኔ የወሰነችው ማለት ነው። እሷም ትወደዋለች፣ ታፈቅረዋለች። እሱ ግን ምንም ቢወዳትም ቢያፈቅራትም ስለ ፍቅር ግን ብዙ በህይወቱ የሚያሳስበው ነገር አለ። እሷ ደግሞ የተረዳችው ቬነስን አፍቅሮ እንደካዳት ስለ ቬነስ ብቻ እያሰበ እንደሆነ ስለተረዳች ነው ይህን መጥፎ ውሳኔ የወሰነችው። እሱም ደግሞ
በህይወቴ ብዙ ነገር ስላለብኝ ነው፣ ለምን አትረጅኝም? እኔ አንቺ ስለማላፈቅርሽ አይደለም በማለት ይነግራታል ማለት ነው። እንግዲህ ሰዎች ብዙ በፍቅር አበዱ ሲባል እኔ አይገባኝም ነበር። ነገር ግን ህይወት ከልካቸው በላይ ሲሆንባቸው አፍቅረው የሚረዳቸው ሲያጡ ነው የሚያብዱት። ለካ እኔ አሁን አምኛለሁ፣ ራስን መሸከም ሁሉ ያቅታለኝ እና ፍቅር ለካ እንደሚያሳብድ አወቅኩት ነው እያለች ያለችው። እንግዲህ ሳምሪ በጣም ተጎድታ ስለ ፍቅር ምንነት ተረድታለች ማለት ነው። ሄኖክም ይቅርታ እኔ ካሁን በኋላ አልደግመውም፣ እኔ ላንቺ እሆንሻለሁ እያላት ነው። ካሁን በኋላ እንግዲህ እሱ ሊጎዳት አይፈልግም። ካሁን በኋላ እንደሚረዳትና ካሁን በኋላ ደግሞ ምንም እንደማይጎዳትም እየነገራት ነው ማለት ነው። እሱም እንግዲህ ሌላ ችግር ውስጥ እንደሆነና ብዙ ነገር እያሳለፈ እንደሆነም ነገራት ማለት ነው። እሷ ግን ልትረዳው አልፈለገችም። ምክንያቱም የፈለገ ችግር ውስጥ ቢሆን ለእሷ የሆነ ጊዜ እንደ ማጣት እንደሌለበት እሷ ብዙ ነገር ለምነዋለች፣ ብዙ ጊዜ ሰጥተዋለች፣ ብዙ ነገር ሆናለታለች ማለት ነው። ያንን ሁሉ ነገር እንግዲህ እሱ ለአንዴም እንኳን ስሜቷን ሊያዳምጥ አልቻለም ነበረ። አሁን ግን ሁሉ ነገር ገብቶታል ማለት ነው። እንግዲህ ችግሩን አብረው ሆነው መፍታት እንደሚችሉና ከአሁን በኋላ መረዳት እንዳለበት ነው እየተናገረች ያለችው። ሳምሪም እንግዲህ ድሮ እንደምትወደው አሁን ግን ተቀይራለች። ይቅርታ ቢጠይቃትም እሷ ግን እንደማትረሳለት ብዙ ነገር እንደጎዳት ነው። ሳምሪ እንግዲህ ብዙ ጎድቷታል። በአንድ ይቅርታ ብሏት ወደ ልቧ መመለስ አልፈለገችም። ምክንያቱም አላረጋገጠችበትም ማለት ነው። እሱም እዛ ጋር እንግዲህ የቬነስን ጉዳይ ቋጭቶ አይደለም የመጣው፣ ድጋሚ እንደሚጎዳት ፈርታለች ማለት ነው። እንግዲህ ጊዜም መውሰድ እንዳለባት ትነግረዋለች። አሁን እረፍት እንደሚያስፈልጋትና በዚህም ምክንያት እንግዲህ እሷም አንዳንድ ምክሮችን ተመካክረውና ትሸኘዋለች ማለት ነው። ካሁን በኋላ ተስፋ ለማንም መስጠት የለብንም። የምንወደውን ሰው የምንወደው ከሆነ ተስፋ ከሰጠ ነው ያንን ሰው መገኘት በቃላችን አለብን ማለት ነው። የማንወደው ሰው ከሆነ ደግሞ ጭራሽ ተስፋ መስጠት የለብንም፣ ጭራሽን መጉዳት የለብንም። እንግዲህ ሳምሪም ሄኖክ ተነስቶ መሄድ ከጀመረ በኋላ ተወደዋለች፣ ግን ስሜቷን ደብቃ ነው እንጂ ታፈቅረዋለች። በዚህ ማለት እንግዲህ ማልቀስ ትጀምራለች ማለት ነው። ሄኖክ ደግሞ አሁን በጣም ተጸጽቷል፣ ምክንያቱም በጣም ጎርቷታል።